ኡበይ ኢብኑ ካብ ሙዓዝ ኢብኑ ጀበል ዘይድ ኢብኑ ሳቢት እና አቡ ዘይድ ናቸው። ኢማም ቡኻሪ መጽሐፍ 65 ሐዲስ 25 ላይ አውጣው ከፈለክ እኮ። ታዲያ የትኛውን ጻፉ? የትኛውን የአንቀጽ ጻፈ? እኒ ሰውዬ ቁርአንን ያስኬድም የት አንቀጽ አይደለ እንዴ? ያስኬዳል እንጂ እንዴ ለምን ባንቀጽ ትሄዳለህ? ቁርአን አንድ መጽሐፍ ነው። ቆይ ሲወርድ ሁሉም ከስር ነው የሚጽፉት የነበረው። አንቀጽ ይወርድ አይደለ? ይወርድ በየጊዜው አይደለ? ሁሉም ይጽፋሉ። ከጻፉት ውስጥ መካከል 4 ኤግዛምፕል ሰጠው። በአንድ ጊዜ አልወረደም። 23 ዓመት ቁርአን ቆይ ተረጋጋ እንጂ ቆይ ስማ እንዴ በጣም እየተቆጣኝ እኮ ምናልባት ስናገር እንደዛ ኧረ አይታወቅም ራሱ። አይ እንዴ እንትናት መልስ ስለተመለሰልህ ተናደነ የሚመስለው መጮህ ብቻ ሳይሆን እርና ምር ነው ላይ ያልከው እኮ ራሱ። እንዴ እንደዛ ያደረገ ዞራ ስሜታ ያቱን። እሺ እኛ ያለው ምንድነው? እኔ ስሜታዊ ለሆነ አይደለም። እኔ መጠየቅ ማወቅ ብቻ ገብቷል። እኔንም ልጠይቀኝ እንደምትችለው ሁሉ ችግር የለም። አብ መሰለ 48 43 ሰሃቦች ከጻፉት እነዚህ ጻፉት አንድ ቀን ተቀምጠው በአንድ ጊዜ ነው ጻፉት ወይስ በብዙ አመታት ውስጥ ነው? ይኸውልህ ቁርአን አዳምጠኝ፣ ምልን ነገር አዳምጠኝ። ቁርአን የወረደው በ23 አመት ነው። በ23 አመት ሲወርድ ሰሃባዎቹ ቆይ አንዴ አቸኩል ሰሃባዎቹ ከስር ቁርአን ሲወርድ ከስር ይጽፉ ነበረ። የሚጽፉት ቁርአንን ነው የሚጽፉት አጠቃላይ ማለት ነው። የሱራዎቹ ቅድመ ተከተል የትኛው አንቀጽ የትኛው ጋር መግባት አለበት የሚለውን ረሱል ሰለላሁ ዐለይሂ ወሰለም እየነገሯቸው ያሰካኩ ነበር። ዑመር አንድ ቦታ ላይ ሲናገር ምን አለ? የሚወርዱትን አንቀጾች ይሄኛውን እዚህ ሱራ ላይ ይሄኛውን ቆይ አቃቢ እንደዛ ከሆነ ነብዩ መሐመድ እኮ ሞተው ነበር። አታዳምጥም እንዴ? ቆይ አዳምጥ። ሰሃቦች ከሞቱ በኋላ የጉንጨና እንዳያስጨርሰኝ። ሰሃቦች ነብዩ ከሞቱ በኋላ ጽፏል። ቆይ ልነግርህ እኮ ነው ማለት ለምቸኩል ነው አይደለም ነው እመልስልሃለሁ። ቆይ እንጂ እንዴ ምን ሆነ ነው? ልትሞት ነው እንዴ? ልትዋሸኝማ አትችልም እንዴ? ምን ነካ? አረ እንደዛ ድንበር አትለፍ እንዴ! አረ ዲሲፕሊን እኮ አይደለም የምታወራው ነገር። ያወራው አውርቼ እንኳን ሳልጨርስ ተናዳል። የሆነ ነገር ተናዳል ማለት ነው። ማለት ጥያቄው ይመለስልኛል ብለህ ስላሰብክ ተናዳል። አሁን የዋሸ ምናምን የሚል የጻል ጨዋታ ተጫወተ። ለምሳሌ በ23 ታዳምጥ ከሆነ ቁርአን የተጻፈው በ23 አመት ከሆነ ነብዩ ሞተው ነበር እኮ ነው ማለት። ስለዚህ ማን ነግሯቸው እኮ እሱ ነግርሃለሁ እኮ። አሁን እኮ ቸኩለህ እኮ ነው እኮ ወንድሜ፣ ምን ቸኮልክብኝ እኮ እነግርሃለሁ። ስለ ረሱል ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ሄትሮጂኔስ እና ሆሞጂኔስ የሚባል ማቴሪያል አለ እና እየመለስኩልህ ነው። አልፈለክም ማዳመጥ ማለት ነው። ካልፈለክ ግዴታ የለም አብሽር። ከጴንጤዎች ጋር ለምዳችሁ ኖ አይ ይኸውልህ አታዳምጥም። አንተ አሁን ምንድነው የምታደርገው መሰለህ? ጥያቄ ትጠይቅና መልስ ሲፈለግልህ መልሱን ላለማዳመጥ ትሞክራለህ ማለት። ያ ማለት ምንድነው? ሽሽት ነው በቃ። መልሱ እንደሚመለስ በዛ ላይ ኢሪቴት ትሆናለህ በጣም አይታወቅህም። ስለዚህ አዳምጥና ሲጠይቁ ለምሳሌ ቁርአን አንዴ ጽፎት ከሆነ አው በ20 ይኸውልህ ልነግርህ ነበር። ይኸውልህ የምታዳምጥ ከሆነ እንትን በል፣ ማታዳምጥ ከሆነ ችግር የለውም ማለት ግዴታ አይደለም ማዳመጥ። ያንተ ማዳመጥ ያንተ እንትን ማለት ግዴታ አይደለም። ቁጭ በል ታች ሆነ ቁጭ በል። አስወርደው ሐሰን ታች ሂድና ቁጭ በል በቃ። ማታዳምጥ ከሆነ በቃ ተናደድክ ቁጭ በል በቃ። ሌላ ሰው ይገባል። መናደድ ሳይሆን አታዳምጥማ። ማዳመጥ እድሉን ካልሰጠህ ጥያቄ ጠይቀህ የማይመለስልህ ከሆነ የምትጠይቀው ጥያቄ መልሱን ታውቀዋለህ። ሐሰን ምልህን ለምን አሰማኝም? እሺ ወርዷል። ይሄ የጻል ጨዋታ እኔ እኮ አይመቸኝም። ለዛ ነው ቤታችሁ መግባት የሚደብረኝ። እሺ ቀጥታ በጣም ትለማመጣላችሁ። ካፊር ከሚባለው በላይ ትለማመጣ። አሁን እሱ ማዳመጥ አልፈለገም። እያወቅክ እንትን እያልክ ቁጭ ታደርገዋለህ። ይሄ የጻል ጨዋታ እንትን ነው፣ በጣም ነው እንትን የሚለው። አላዳምጥም አለ እንግዲህ። ጥያቄ ጠየቀ፣ መልስ ነው የሚሰጠው። ከዚህ በላይ ሹሩሩ እያላችሁት እንዴት ነው እንትን የምትሉት? ሌሎቹ የሚማሩበት ዘንድ ማለት ነው። ኖ ይዱበት ሳይሆን እንደዚህ አሰራር ላይ አካሄድ ላይ ራሱ በጣም እንትን ነው እንትን የሚለው። ልጁ ያላገጠ ነው፣ ይሰቃል፣ ምን ይላል፣ ማላገጥ ጀምሯል። ለማንኛውም ያለው ነገር ምንድነው? ረሱል ሰለላሁ ዐለይሂ ወሰለም 48 የሚያክሉ ከስር የሚጽፉ ጸሐፊዎች ነበሯቸው እና አቡበከር፣ ዑመር፣ ዑስማን፣ አሊ፣ ዙበይር፣ ኡበይ፣ ሙአዊያ፣ ዘይድ ኢብኑ ሳቢት ማቴሪያል ሄትሮጂኒየስ በሚባል ማቴሪያል ላይ ነው። በተለያየ ማቴሪያል ያ ማቴሪያል ምን ይባላል? ረሱል ሰለላሁ ዐለይሂ ወሰለም በነበሩበት ሰዓት ላይ በተለያየ ቁስ ላይ ነበረ ሲጻፍ የነበረው። ያ ጽሁፍ ብራና አለ፣ ሰሌን አለ፣ ስስ ድንጋይ አለ፣ ሰሌዳ አለ፣ በበጋ ጥንት ላይ አለ፣ በዘንባባ ቅርፊት ላይ አለ፣ በትምር ቅጠል ላይ አለ፣ በከብት ቆዳ በመሳሰሉት ላይ ነው የተጻፈው።
ሲጻፍ የተጻፈው ግራፊክ ፎርም ነው። እነማን ናቸው የጻፉት? ተጠቃሽ የሚሆኑት ኢማም ቡኻሪ መጽሐፍ 66 ሐዲስ 25 ላይ አነስ ኢብኑ ማሊክ ሲናገር ምንድነው ያለው? በነብዩ የህይወት ዘመን ቁርአንን የጻፉት እነማን ናቸው ተብሎ ሲጠየቅ እርሱም ከአንሳር ሁሉም ከአንሳር ነበሩ ብሎ ኡበይ ኢብኑ ከዓብ፣ ሙዓዝ ኢብኑ ጀበል፣ ዘይድ ኢብኑ ሳቢት እና አቡ ዘይድ ናቸው ብሎ መልሰዋል። ሌላም ኢማም ቡኻሪ መጽሐፍ 63 ቁጥር 36 ላይ ብትመለከቱት እንደዛ ነው። ራሱ ቀዳዳ እንደተረከው ቁርአን በነብዩ የህይወት ዘመን በአራት ሰዎች ተሰብስበዋል። ሁሉም ከአንሳር ሲሆኑ ኡበይ፣ ሙዓዝ ኢብኑ ጀበል፣ አቡ ዘይድ እና ዘይድ ኢብኑ ሳቢት ናቸው ብሎ አስቀምጧል። ሌሎችም እንትኖች አሉ። ረሱል ሰለላሁ ዐለይሂ ወሰለም ነብዩ በሞቱ ጊዜ በአራት ሰዎች እንጂ ቁርአን አልተሰበሰበም። እነሱም አንደኛው አቡ አደርዳ የሚባለው ኡባይ፣ ሙዓዝ ኢብኑ ጀበል፣ ዘይድ ኢብኑ ሳቢት እና አቡ ዘይድ ናቸው ተብሏል። አሁን ይሄ በተለያየ ቁስል ማለትም በብራና በሰሌን በስስ ድንጋይ ላይ በሰሌዳ ላይ በበጋ ጥንት ላይ በዘንባባ ቅርፊት ላይ በተምር ቅጥር ላይ በመሳሰሉት ላይ የነበረው የቁርአን ጥራዝ በአንድ ቁስ ወይም ሄትሮጂኒየስ ማቴሪያል በሚባል የነበረው ወደ ሆሞጂኒየስ በሚባል ማቴሪያል ተቀመጠ። ይህ መርሃ ግብር የተደረገው መቼ ነው? በየማማ ፍልሚያ ጊዜ ነው። ቃሪዎቹ ስለሞቱ በዑመር አሳሳቢነት በአቡበከር መሪነት ከዛ በኋላ ምንድነው የተደረገው? በአንድ ቮሊዩም ላይ እንዲጻፍ ተደርጓል ማለት ነው። ከዛ በፊት ግን ቁርአን እንደምትመለከቱት በልብ የታፈዘው በአንድ እንትን ነው የተሰበሰበው። በረሱል ሰለላሁ ዐለይሂ ወሰለም ጊዜ ነው የተሰበሰበው ማለት ነው። ጅብሪል መጥቶ ምን ያደርጋቸው ነበር? በአመት አንዴ እየመጣ አመቱ ሙሉ የወረደውን ነገር ያሳፍዛቸው ነበረ። ሊሞቱ 9 ቀን ሲቀራቸው ግን ሁለቴ ነው የመጣው። አንደኛ የመጣበት በአመት አንዴ ሁሌ እንደሚመጣው አጠቃላይ ቁርአንን ደግሞ እንትን ለማለት ለማሳፈዝ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ከስር ደግሞ ለሳባዎቻቸው ያሳፍዙ ነበር ራሱ ማለት ነው። እና ይሄ ነው ያለው ነገር። የመጀመሪያው ዚክር ይባላል፣ ሁለተኛው ሙሳሐፍ ይባላል ማለት ነው። ሁለት አይነት ነው። ኦራል ፎርምም አለው፣ ግራፊክ ፎርምም አለው ማለት ነው። ቁርአን ወደ 14 ትውልድ የመጣው በኦራል ፎርም ደረጃ ነው፣ በዚክር ደረጃ ነው። ዚክር ደግሞ ምንድነው? አላህ በቁርአን ውስጥ በልባችን ውስጥ እንዲታፈዝ አድርጎ 14 ትውልድ አምጥቶታል። ግራፊክ ፎርሙ ግን ይህን ይመስላል ታሪኩ ማለት ነው ያለው ነገር ማለት ነው። እዚህ ላይ ጥያቄ ያለው ሰው መግባትና መጠየቅ ይችላል ለማለት ፈልጌ ነው። ልጁ ቢረጋጋ ብዙ ነገር መማማር እንችላለን። እኔ እንደውም ተረጋግቼ ጥሩ ነገር ላወራው ነበር የፈለኩት። እዚህ ላይ እሱ ሲል የነበረው ለመጨመር ነው ማለት እሱ ምንድነው? አሁን ለምሳሌ ሱረቱል በቀራ ሱረቱል አሊ ኢምራን ይሄ ሰሃባ ነው የጻፈው ይሄኛው ሰሃባ ነው የጻፈው የሚል ነገር መረጃ አላችሁ ወይ አይነት ነገር ነው። ይሄ ማለት እንደዛ ተብሎ አልተቀመጠም። እንደዛ ተብሎ ሳይሆን የሚቀመጠውኛ ሰሃባዎች ጻፉ ምንለው ቁርአን ነው። ቁርአን አንድ መጽሐፍ ነው። ሲጻፍ በ23 ዓመት ነው የሚለው ማለት ነው። በ23 ዓመት የኛ አሪፍነቱ እኮ ምን መሰለ? የነሱ መጽሐፍ በምዕራፍና በቁጥር የተከፋፈለው ቁርአን ባይብል ተጽፎ ካለቀ ቁርአን ከወረደ በኋላ በ1400 ዓመት አካባቢ ላይ ነው። በ15ኛው 16ኛው ክፍለ ዘመን ላይ ነው የነሱ መጽሐፍ በምዕራፍና በቁጥር የተከፋፈለው። የኛ ግን አምላካችን አላህ ሲያወርደው ራሱ ሱራ እያለ ይናገራል፣ አያ እያለ ቁጥር እያለ ይናገራል አላህ ብዙ ቦታ ላይ። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ደግሞ ዑመር ሲናገር ምንድነው ያለው? ይሄኛውን ሱራ በዚህ ቦታ አስገባው ማለት ይሄኛውን አያ በዚህኛው ሱራ ላይ አስገባው ይያሉ። የቁርአን ስሞቹ ራሱ ከረሱል ሰለላሁ ዐለይሂ ወሰለም የተገኘ ነው፣ ወህይ ነው ራሱ። ሱረቱ በቀራ ይሉናል፣ ሱረቱ አሊ ኢምራን ይሉናል፣ ሱረቱ ኒሳ ይሉናል፣ ሱረቱ ያሲን ይሉናል፣ ሱረቱ ሙልክ እያሉ ይናገራሉ ራሱ ረሱል ማለት ነው። ስለዚህ ስሞቻቸውን የቁርአን ስሞቻቸው ራሱ ዲቫይን ሬቨሌሽን ነው። እንደ ባይብል መጽሐፍ አስቴር፣ አንደኛ ሳሙኤል፣ ሁለተኛ ሳሙኤል የሚለው የመጽሐፉን ከቨር ስም የሚያወጡት ሰዎች ናቸው። ይሄ ግን ለየት የሚለው ነገር በረሱል ሰለላሁ ዐለይሂ ወሰለም ጊዜ ሁሉ ነገር የተደረገ ነገር ነው። ግን ምንድነው በሄትሮጂኒየስ ማቴሪያል ላይ ነው፣ በተለያየ ማቴሪያል ላይ ነበር የተጻፈው የነበረው። ለዛ ነው በአንድ መጽሐፍ ላይ የተጻፈው። በየማማ ጦርነት ሙሰሊማን የሚባለው ሰው ነብይ ነኝ ብሎ በተነሳበት ሰዓት ላይ ነው። ስለዚህ አንድ ሱራ ማን የጻፈው ተብሎ አይጠየቅም። እንደዛ ተብሎ አይጠየቅም። ራሱ ጥያቄው ራሱ ልክ አይደለም ነው። ቁርአንም ማን ጻፈው ነው ተብሎ የሚጠየቀው ያለበት። ግልጽ ነው። ጀዛከላሁ ኸይረን ኡስታዝ። አይ ነቢያችን ሰለላሁ ዐለይሂ ወሰለም ሐፊዝ ነበሩ አይደል? ያሐፍዙ ወይድ እዚህ ላይ ቤተልሔም ጠይቃት ቀደም ሱረቱል በቀራ የጻፈው ማን ሰሃባ ነበር? መረጃ ያላት እስቲ መረጃው ካለ የማን
እንትን ነው ሰው መጨረሻ ላይ ነቢያችን ካረፉ በኋላ ሁለት ኢንሲደንት መስለኛል ወሂድ መጨረሻ ነቢያችን ካለፉ በኋላ እነ ዑመር ሁሉ በአንድ እንዲጻፍ ያደረጉበት ኢንሲደንት እና ከዛ ደግሞ ነቢያችን በህይወት ያሉበት ኢንሲደንት ማለት ነው ሶ ይሄ ነገር በሁለት ልንከፍለው እንችላለን ነቢያችን ሲወርድላቸው ሲያጽፉ የነበረው በዛ መሃል ግን መረሳት የሌለበት ደግሞ አንድ ኢንሲደንት አለ እሱ ይሄ ነገር አኪዩሬት እና ወርድ ባይ ወርድ ኤቭሪቲንግ ነቢያችን ያፈዙት ሌሎቹ ያፈዙት ትክክል እንደሆነ ደግሞ ማረጋገጫ ምንድን ነበር ረመዳን ነቢያችን ለጅብሪል ሙሉን ይቀሩለት ነበር አይደለ ለዛ ነው ከመጀመሪያ አሁን ጥያቄው የዚክር አይደለም ጥያቄው ኦራል ፎርሙ ሳይሆን ጥያቄው እሱ ግራፊክ ፎርሙ ላይ ነው ጥያቄው ያለው ያ ግራፊክ ፎርሙን ከማስረዳታችን በፊት ቤዚክ ይሄ ኖሌጅ ያስፈልገዋል ምክንያቱም ምን ያህል ልጅ ጥያቄ እንደዛ አይደለም እኮ ልጁ በነገራችን ላይ ማዳመጥም አልፈለገም ለዛም እኮ ነው የሚያዳምጥ ነገር አይነት ቢሆን እኔ ያንዳንዱ ልነግረው ነበር በዛ ላይ ደግሞ ፕሮቮክ ማድረግ ጀመረ ውሸታ ምናምን ነገር ምናምን ይሄ ምንድነው ሰዎች ሲመለስላቸው በኋላ ላይ መውረድ ሲፈልጉ ነው እንደዛ አይነት ነገር መማማር ሳይሆን የሚፈልጉት መውረድ ሲፈልጉ ነው ከዛ አንፃር ነው ቀጥይ ራባዮች እኮ እኛና ሙስሊሞች የምናመልከው አንድ አምላክ ነው ብለዋል ግን ጂዎች ለምንድነው ነቢያችን እንደ ነብይ መቀበል ያልፈለጉት ከስታተሳቸውና ከነበራቸው ነገር ዝቅ ሊሉ ነው ወይም የነሱ የያዙት ሃይማኖት በጠቅላላ ገደል ሊገባ ነው ነቢያችንን ከተቀበሉ ደግሞ ኢሳንም መቀበል ሊኖርባቸው ነው በዚህ መሃል ነው ችግሩ የተፈጠረው ግን ራሱ ራባዮች ምን ብለዋል ሙስሊምስ are the perfect monotheism ብለዋል በቃ ሙስሊሞች በአለም አንድ አምላክን ፐርፌክትሊ የሚመሩት ሙስሊሞች ናቸው ብለዋል ስለዚህ ለዛ ነበር ቅድም ልክ ጸሐፊ ምናምን ሚለው ጋር ከመምጣታችን በፊት ታሪክ ያመጣጡ ስንነግረው ያኛው ፕሮብለም ወይ ያኛው ያነሳው ጥያቄ ያን ያህል ሬሌቫንት እንዳልሆነ ይገባዋል ምክንያቱም መጻፉ is just written form ነው እንጂ ከመጻፉ በፊት ብዙዎች ኦሬዲ ሜሞራይዝ አድርገውት ነበር ሚሊዮን ነገር ማስቀመጥ ስለነበረብን ማለት ነው ለዛ ነበር የኔ ሐሳብ ግን ደግሞ የሚገርማችሁ ሰሞኑን በጣም ብዙ ቪዲዮዎች ያያዩ ነበር ትልልቅ ቪዲዮዎች ተሰርተዋል አንዳንድ ኦልድ ማኑስክሪፕትስ ተገኝተዋል ቁርአን ያለባቸውና እነዛ ማኑስክሪፕቶች ላይ የተጻፈበት ማቴሪያል ከስር ሌላ ጽሁፍ እንደነበረበት የሚያሳይ ከዛ ያ ጽሁፍ ሲጠና ለካ ተማሪዎችን ለማስተማር የተደረገ ጽሁፍ ነው ምናምን ሁሉንም አመጣላችኋለሁ ትንሽ ሪሰርች ብታረጉ ስለሱ ጉዳይ ራሱ ደስ ይለኛል በቃ ያንዳንዷ ስቴፕ ባይ ስቴፕ ያለው ስቴፕ በደንብ ሙስሊሞች ኢንተርናሽናሊ ያስቀምጠውታል ዩቲዩብ ላይ ያለ ማለት ነው ለሁሉም ለኛ ብቻ ሳይሆን ሁላችሁም አዘ ሙስሊም ማወቅ አለብን እነዚህ ነገሮች እንጀራ እናመሰግናለን ቤትዬ እንጀራ የምትለው ነገር አለ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ እንዴት ነው ወይስ ሰላም ነህ አይ እንትን አለ ብዙ ሐዲሶች ላይ አነ ከተብቱ ከዛ የሚለው ሱሐቦቹ ይሄንን እንደዚህ ሊጽፍ ያለው ከነብዩ ቀጥታ የሚላል እንደገና እኮ ዘይድ ራሱ እኮ ምንድነው ያደረገው ልክ ነብዩ ጋር ቁጭ ብለህ ነው ወይ ጽፈህ ይሄንን ነገር የጻፍከው እያለ ነው ሲሰበስብ የነበረውና እንደዛ አይነት ሐዲሶችም ስላሉ ምንም ችግር የለም በሁሉም መንገድ ማድረግ ይቻላል ጥያቄው ሲጠይቅ መሰረታዊ አይደለም ሲቀጥል ነው እንደ ጥያቄ እንኳን ካነሱት ሐዲሶች አሉ ሱሐቦቹ ከሌ እንደዚህ ነብዩ ጋር ይሄን ከዚህ አያት እስከዚህ አያት ጻፍኩኝ ብዙ ሐዲሶች ስላሉ እነሱንም ታያቸው ጥሩ ነው ለማለት ነው ጨርሻለሁ እንትን ላይ ኢማም ቡኻሪ መጽሐፍ 63 ቁጥር 128 ላይ ኢብኑ አባስ እንደተረከው የአላህ መልእክተኛ በ40 ዓመታቸው ውስጥ ወይም መቀበል ጀመሩ በመካ 13 ዓመት ወሂ እንደተቀበሉ ቆይተው ከዚያ ተሰደው እንደ ስደተኞች 10 ዓመት ቆይተው በ63 ዓመታቸው በሆነ ጊዜ ሞተዋል እያለ ይናገራል አንድ ቦታ ላይ ደግሞ ራሱ በቅድመ ተከተል የሱራውን ቅድመ ተከተሎች የጃሚዓ ተርሚዚ መጽሐፍ 47 ሐዲስ 3366 ላይ ነው የምናገኘው ኢብኑ አባስ እንደተረከው ለኡስማን ኢብኑ አፋል ሱረቱል አንፋልን ከመቶ በላይ የሆኑ ሱረቱል ተውባን ከመቶ በላይ የሆኑት በመካከላቸው በአላህ ስም እጅግ በጣም እጅግ በሆነው የሚል ያልጻፈበት እና ባለ 7 አንቀጽ የሆነችበት ምክንያት ምንድነው አልኩት ኡስማንም እንዲህ አለ የአላህ መልእክተኛ አንዳች የቁርአን ክፍል በሚወርድላቸው ጊዜ የአላህ መልእክተኛ አለ ከጻፊዎቹ አንዱ በመጥራት ይህን አንቀጽ እንዲህ ተብሎ በሚጠራው ስራ ውስጥ አስቀምጡት
ይሉ ነበር። አሁንም በድጋሚ የተወሰኑ የቁርአን አንቀጾች ሲወርዱ እነዚህን አንቀጾች እንዲህ ተብለው በሚጠራ ስራ ውስጥ አስቀምጡት ይሉ ነበራል። ስለዚህ ሱራዎቹ ራሳቸው የሱራዎቹ ቅድመ ተከተል ረሱል ሰለላሁ ዐለይሂ ወሰለም ብዙ ቦታ ላይ ምን ይላሉ? የአላህ መልእክተኛም እንዲህ አሉ፣ በሌሊት ከሱረቱ በቀራ ከመጨረሻ ሁለት አንቀጽ የቀራ በቂ ነው ብለዋል። ሱረቱ በቀራ ብለው ራሱ በቀራህ ብለው ራሱ ስሙን ራሱ ይጠሩታል ራሱ። ሌላ ቦታ ላይ ደግሞ ምን ይላሉ? ራሱ ቁርአን በዱንያ ውስጥ በሚሰሩት ባለቤቶቹ የትንሳኤ ቀን ይመጣል፣ ሱረቱ በቀራና ሱረቱ አሊ ኢምራን በፊቱ ይሆናሉ አሉ። እንግዲህ ሱረቱ በቀራና ሱረቱ አሊ ኢምራን ይላሉ። ሌላ ቦታ ላይ ደግሞ ኢማም ሙስሊም ላይ እንደዛ ይላል፣ ማንም ከሱረቱ ካፍ መጀመሪያ 10 አንቀጽ ያፈዘ ከደጃል ይጠበቃል ብለዋል። ሱረቱ ካፍ የሚለውን ስም እንዴት ሊያውቁት ቻሉ? ረሱል ሰለላሁ ዐለይሂ ወሰለም ሱረቱ ያሲን እያሉ ሱረቱ ያሲን ስማቸውን ይጠሩ ነበረ። በሐዲስ ላይ ብዙ ቦታ ላይ አላህም በቁርአን ላይ ሱራ 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 እያለ ይናገራል። ሱራውን ኢቭን ራሱ ያወረደው ራሱ አላህ ነው። አንቀጾችንም አንቀጽ እያለ የነገረን አላህ ነው። ኢቭን በቁጥር ራሱ የተቀመጡ ነገሮች ማለት ነውና ይሄ ራሱ ለኔ አሜዚንግ ነው። ባይብል 1500 ዓመት ቆይቶ ለዛውም ከቁርአን ታይቶ ነው እንደዚህ በምዕራፍና በቁጥር የከፋፈሉት። ሊያንግተን ነው ምንና የሚባል ሰው ነው ራሱ በምዕራፍና በቁጥር የተከፋፈሉት። እንግዲህ ባይብል ከተዘጋ ፋይሉ ከተዘጋ በኋላ ምዕራፍና ቁጥር የሚባል ነገር አልነበረውም ከመጀመሪያው። ጀዛከላሁ ኸይር ጀዛ ኡስታዝ። ሌላው አንድ ክሌም አንስቶ ነበረ እኔና እንጀራ ስናወራበት የነበረው እሱ እያለ ማለት ነው። እሱን እናንሳና ትንሽ ትነግረን ነው ኡስታዝ? እሺ ይቻላል። እሱ ክሌምን አምስቱን የመጽሐፍቶች የመጀመሪያዎቹን መጽሐፍቶች በኦሪት በብሉይ ኪዳን ሙሴ ነው የጻፋቸው ብሏል። እና እሱ ለአንዳንድ ነገር በለን እስኪ። የለም እስቲ ማስረጃ እኮ ነው የሚፈልገው። አሁን ዘፍጥረትን ከዘፍጥረት ብንጀምር ዘፍጥረትን ሙሴ ስለመጻፉ ማስረጃ ራሱ አያመጣም። ሙሴ ስለመጻፉ ዘፍጥረትን ሙሴ ስለ አምስት መጽሐፍት ናቸው ያሉት። አምስቱን ስለመጻፉ ሳይሆን ከዘፍጥረት ብንጀምር ዘፍጥረትን ብንጨምር ማለት ነው ራሱ አያመጣም፣ ማምጣት አይችልም። ዘፍጥረትን ሙሴ ጻፈው የሚል ማንም ማስረጃ ማምጣት አይችልም ከዘፍጥረት ብንጀምር ማለት ነው። ታዲያ ማን የጻፈው ከተባለ አይታወቅም ነው ጻፊው። ብዙ ሩቅ ሳትሄድ ማለት ነው። እና እሱ መሞገት ይቻላል ራሱ ማለት ነው። ኒቆዲሞስን አስገባውና እስቲ ውሸት ምናምን ነገር ሲል ነበር እንት ማለት ነው። አንድ ሰው በፈቃደኝነት ይወረድ ወይስ እኔ ልውረድለት ለኒቆዲሞስ? አንድ ቦታ አለ። እስከዛ አንድ ጥያቄ ቅድም የሆነ ነገር ተነስቶ ወይድ እኔ ያነበብኩ መስሎኝ ማርያም ወንድምና እህቶች አሏት የላትም? በአዲስ ኪዳን አልተጠቀሰም? ተጠቅሷል ይሄ ጉዳይ? ወንድምና እህት የሚሉት ወንድሞቿ አይደሉም። ሊተራሊ ወንድምና እህት የሚል አለ፣ ግን ወንድምና እህቶቿ አይደሉም። ራሱ የቆልጵያ ሚስት ማርያም የነሱ ልጆች ናቸው፣ የቤተሰብ ናቸው። ስታነበው ስታጠናው ማለት ነው። ሌሎች ናቸው እናትና አባታቸው የዮሳና ስምዖን ምናምን የሚባሉት ያዕቆብ ምናምን የሚባሉት እና ይሁዳ የሚባሉት የክርስቶስ ወንድሞች ብለው ተሰናከሉበት ነው የሚለው። እነሱ ናቸው የተሰናከሉት። አይሁዳኖች መስሏቸው ነው። የዮሴፍ ልጅ ምን ነው አሉት እነሱ። አንቀጹን ትነግረኝ ወይ? ማቴዎስ ወንጌል ምዕራፍ 13 ቁጥር 53 ላይ መሰለኝ ጋስ ይሄን ሁሉ ኮሪት አገኘ ብለው ተሰናከሉበት ይላል። ዛት ሚንስ የመሰላቸው እነሱ እንደዛ ነው። የዮሴፍ ልጅና እናንም ወንድሞችና እህቶች ያሉት ነው የመሰላቸው። ወንድሞችና እህቶች የተባሉት ዝም ብለህ ስታጠናው የቆልጵያ ሚስት የነበረችው ማርያም የምትባለው የሷ ልጆች ናቸው የነበሩት። ያንን ማግኘት ይችላል ራሱ ማለት ነው። እንዴት ነው ማግኘት የምትችለው የሚለውን በቀላሉ ላሳይ። ማቴዎስ ወንጌል እሺ ምዕራፍ 27 ላይ ማቴዎስ ወንጌል ምዕራፍ 27 ምዕራፍ 27 ቁጥር 61 ላይ መቅደላዊት ማርያምና ሁለተኛይቱ ማርያም በመቃብር አንጻር ተቀምጠው በዚያ ነበሩ ይላል። ድንግል ማርያም ሄዳለች አይታት ከሆነ ዮሐንስ ይዟት ሄዷል። አሁን መቅደላዊት ማርያምና ሁለተኛይቱ ማርያም በመቃብር አንጻር ነበሩ ይላል። ሁለተኛይቱ ማርያም ማናት ብለን ስንል እዚህ ጋር ታገኛታለህ፣ ማርቆስ ላይ ታገኛታለህ። ማርቆስ ወንጌል ምዕራፍ 15
ቁጥር 47 ላይ ታገኛታለህ። መቅደላዊት ማርያምና የዮሳ እናት ማርያም ይላታል። አየው የዮሳ እናት ማርያም ይላታል። ለያት እዚህ ጋር ቅድም የተናገሩ ነገር ላይ የዮሳ ወንድሞቹ እና ዮሳ አይደሉ ምን የተባለ የዮሳ እናት ማርያም አየው እዚህ ጋር። የሉቃስ ወንጌል ላይ ደግሞ ስትሄድ ስታጠና ምዕራፍ 23 ላይ ሉቃስ 23 ላይ ደግሞ እሺ ማን ይቀርታ ስታይ ወደ ዮሐንስ ወንጌል ስትመጣ ምዕራፍ 19 ላይ ቁጥር 25 ላይ ታገኘዋለህ። የእናቱ እህት የቀሎጵያ ሚስት ማርያም አየው ማርያምን ከዛችኛው ማርያም ይለያታል። በኢየሱስ መስቀል አጠገብ እናቱ ድንግል ማርያም የእናቱ እህት ሌላ የቀሎጵያ ሚስት ማርያም መግደላዊት ማርያም ቆሞ ነበር ይላል። ከዚህ አንፃር ነው ከዛ በኋላ ኢየሱስ እናቱን ይወድ የነበረው ደቀ መዛሙርት ባጠገቡ ቆሞ እናቱን አንቺ ሴት ነው ልጅሽ አላት። ከዛ በኋላ ደቀ መዝሙሩ እናትን ነው አለ። ከዚያ ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት ይላል። ስለዚህ የዮሳ እናት ማርያም ሌላ ናት ማለት ነው። እሷ በመቃብሩ ላይ ነበረች ይላል። ይሄኛው ግን ሄደች ይላል። ይችኛው ማርያም የድንግል ማርያም ማለት ነው። ስለዚህ ከዚህ አንፃር ምንድነው የምንረዳው ስንል የማቴዎስ ወንጌል ምዕራፍ 13 ቁጥር 55 ላይ ያለው ጥቅስ እዛ ጋር የተጠቀሰው ምን ብሎ ነው የሚለው? እናቱ ማርያም የለም ዮሳ ተብሏል። ያዕቆብና ዮሳ። ስለዚህ የዮሳ እናት ማርያምና ድንግል ማርያም ይለያያሉ ማለት ነው። ግልጽ ነው። ዘገን ዮሴፍ ግን ባሏ እንደነበረ ይናገራል። ምናልባት አይተው ከሆነ አላውቅም። ባሏ ነው የሚል አዳምጫለሁ። አንድ ፕሮቴስታንት ሲያብራራ በደንብ አዳምጫለሁ። ባልና ሚስት ይላቸዋል ሁለቱን ማለት ነው። ባልና ሚስት ብሎ ነው የሚያስቀምጣቸው ሁለቱን ባልና ሚስት ብሎ ያስቀምጣቸው። ማቴዎስ 1:19 ላይ እንደዛ እጮኛዋን ዮሴፍን ጻድቅ ሆኖ ይላል። እጮኛዋ ለሚለው የሚተቀመጠው ቃል አነር ነው የግሪኩ የሚለው። እንግሊዘኛ ላይ ባል ብለው አስቀምጠውታል። ሃዝባንድ ሃዝባንድ ብሎ አስቀምጠውታል። አነር የሚለው ቃል ባል ለሚል ነው የሚመጣው። እጮኛ ብቻ ሳይሆን ባል። ማርቆስ 10:12 ላይ ሰው ባሏን ፈታ ሌላ ብታገባ ታመነዝራለች አለ። ባል ለሚለው ቃል አነር ነው የሚቀመጠው። ስለዚህ ማርያም ዮሴፍ ለማርያም ባሏ ነው ማለት እጮኛዋ ነው ማለት ጠባቂዋ ነው እንጂ ሊትራሊ አይደለም ይላል። ማርያም ደግሞ ተገልብጣ ደግሞ እንደገና ደግሞ ለዮሴፍ እጮኛ እንደሆነች ተነግሯል። ማቴዎስ 1:20 ላይ እንደዛ ነው የሚናገረው። እጮኛህን ማርያምን ለመውሰድ አትፍራ። እጮኛ ለሚለው ግሪከኛ ጉኔ ነው የሚለው። ጉኔ ማለት ሚስት ማለት ነው። ማቴዎስ 5:31 ላይ ሚስቱን የሚፈታ ይላል። ሚስቱ ለሚለው ቃል የተገባው ቃል ጉኔ ነው የሚለው። ስለዚህ ማርያም ለዮሴፍ እጮኛ ናት ማለት ለሱ ጠባቂው ናት ማለት ነው። እሱን ትጠብቀዋለች። ከምንድን ነው የምትጠብቀው እሱንስ? ስለዚህ እጮኛ ማለት ሲጀመር ባልና ሚስት ብሎ ነው ያስቀመጠው። ከዛ አንፃር ነው የሚወሰደው። ማቴዎስ 1:24 ላይ እንደዛ ነው። ዮሴፍ ከእንቅልፉ ነቅቶ የጌታ መልአክ እንዳዘዘው እጮኛውን ወሰደ ይላል። እጮኛውን ወሰደ። የመጀመሪያ ልጇን እስከተወልድ ድረስ ደግሞ አላወቃትም ይላል። አላወቃትም። ስለዚህ አላወቃትም ማለት ተራክቦ አላደረጉም ማለት ነው። የመጀመሪያ ልጇን እስከተወልድ ድረስ ማለት እርጉዝ ስለነበረች አልነካትም። ዘፍጥረት 4:17 ላይ እንደዛ ነው። ቃየል ሚስቱን አወቀ ይላል። ዘፍጥረት 4:1 ላይ ደግሞ አዳም ሚስቱን ሔዋንን አወቀ ይላል። አወቀ ማለት ትርጉሙ ተራክቦ ማድረግ ነው። ሴክሹዋል ኢንተርኮርስን ነው የሚያመለክተው። ስለዚህ ዮሴፍ ከዛ በኋላ ጋብቻ ይኖራቸዋል። አዎ ይኖራቸው ይችላል። ነገር ግን ልጅ የሚሉት እነዛ ወንድምና እህቶቹ የሚሉት ሊተራሊ ወንድምና እህቶቹ አይደሉም ነው ፖይንቱ። አይ ግልጽ ነው። ከታች ያፌት ትክክል አይደለም ስትል ነበርና ጥያቄህን አቅርብ። ገብቷል። በስነ ስርዓት ነው የምታወራ ያፌት። ታች በኮሜንት በጻፍከው መልኩ እንዳታወራ እዚህ ጋር ገብተሽ ክሽ በስነ ስርዓት ነው የምታወራው። ምንድነው የጻፍኩት? ታች ኮሜንት ጽፈህ ነበረ። የዛን አይነት ንግግር በንግግር አንፈልግም። እሺ ኦኬ። ስለዚህ ለምን አስከፈ መጀመሪያ ለምን ታስወጣለህ? ኦኬ አሁን ገብተካል። በስነ ስርዓት አውራ። ለእውቀት ለመውሰድ ከፈለክ በስነ ስርዓት አውርተህ ተወያይተህ ትወጣለህ ከኡስታዝ ጋራ። ደረቅ ነገር ነው። በጸባይኛ የሚሆን ከሆነ ያውራ። አንሶኒያ ነው የሚባለው። በሌላ አካውንት ቀይሮ ነው የመጣው። አሁን ጸባይኛ ነው በደንብ። ስለዚህ አንድ ጥያቄ አለ ኡስታዝ አንድ ጥያቄ አለ። ቆይ እንትን አርጊመንት
የጀመርነው ቶፒክ ስላለ በጀመርነው ቶፒክ ትሄዳለህ። ኦኬ በጀመርነው ቶፒክ ማለት ነው። በጀመርነው ቶፒክ ትሄዳለህ። በዛ ላይ ነው። እኮ ዘፍጥረትን የጻፈው ማን ነው? ያፌትዬ ነው። እሱንማ እኮ ልጁ እኮ ነው የጠየቀው። እኔ ሳይሆን ልጁን እንትን መልሳለህ አይደል? አንተ እኔ መጠየቅ ፈልጋለሁ። ትጠይቃለህ፣ ግን ማን ነው ዘፍጥረትን የጻፈው? ማን ነው ዘፍጥረትን የጻፈው? ሙሴ ነው ብለን ነው እኛ እንትን የምናውቀው። እስቲ ማስረጃ ስጠኝ። ስለሱ ምን አገባኝ? እኔ አንተን መጠየቅ ነው የምፈልገው። ስለዚህ የኔን መልስ እኮ መልስልኝ። አይ መጀመሪያ መልስልኝና እንግዲህ ቀድሜ የጠየቅኩህ እኔ ነኝ። ሙሴ ነው ብለሃል። ሙሴ ነው ያልክበት ማስረጃን ስጠንና ከዛ በኋላ ወደዛኛው እንሄዳለን። ቀጥል። ዘፍጥረትን ሙሴ ስለመሆኑ መጽሐፉን የሚያሳይ ማስረጃ ስጠኝ። እየጠበቅኩ ነው። ስለዚህ ያጋውን እንትን ካልፈለክ ያው ሊውጣ ችግር የለም። ዘፍጥረትን የጻፈው ሙሴ ነው። እሱን ደግሞ ማስረጃ ስጠኝ ነው ከፊት ይጋውን ማን ነገረ ቢባል ኦሪት ዘፍጥረትን ሙሴ እንደጻፈው የሚያሳይ ማስረጃ አንድ መጽሐፍ ነው። ዘፍጥረት የሚባል አንድ መጽሐፍ ትልቅ መጽሐፍ አለ። ያንን ሙሴ እንደመጻፉ የሚያስረዳ ማስረጃ ስጠኝ ነው ያልኩ። ያፌት ነገረኝ ማለት ሳይሆን የምፈልገው ማስረጃ ስጠኝ ነው ያልኩ። እየጠበቅኩ ነው። ኦኬ በጣም አሪፍ። ስለዚህ እሱ ይቅር። እኔ ያው ባለፈው አውርተን ነበርና እንትን ትንቢተ ኢሳይያስ 43 ለኢየሱስ ክርስቶስ ነው የምትከራከር አንተ ነህ አይደል? ትንቢተ ኢሳይያስ 43 ለኢየሱስ ክርስቶስ ነው የተናገረው የተጻፈው። ችግር የለውም። መጀመሪያ መልስልኝና እመልስልሃለሁ። ችግር የለውም። እንደዚህ መልስ አንተ ባለፈው እንደዚህ እንትን እያልክ ነበር ለልጆቹ ትንቢተ ኢሳይያስ 43 ለኢየሱስ ክርስቶስ ነው የተናገረው ብለህ ነበር። ስለዚህ እሱን በትክክል አይደለም። አሁን መጀመሪያ ይሄ መልስና ከዛ በኋላ ወደዛ እንሄዳለን። እንትን ጥያቄው ያው በግምት አታውራ። ዲፍረንስ ስላለ ብቻ በግምት አታውራ። ትንቢተ ኢሳይያስ 43 ለኢየሱስ ክርስቶስ ሳይሆን ለያዕቆብ ነው የተናገረው። ምኑ ነው? አይ ቆይ መጀመሪያ እሱን እንመጣበታለን። ግን የኛው መልስ የለህም ማለት አላውቀውም በለኝና ወደዛ እንሄዳለን። ችግር የለውም። አውቃለሁ። እሱ ሙሴ ነው የጻፈው። ኦሪቱ ዘፍጥረት አምስት መጽሐፍ ማስረጃ ስጠኝ። ማስረጃ ስጠኝና አንተም እኮ ማስረጃ የለም። አሁን ትንቢተ ኢሳይያስ 43ን አውርታል። ስለዚህ መልስ እሱ እነግርሃለሁ። እንመጣበታለን። አንድ ሰው ነን አይደለ? ቆይ ያፌትዬ አንድ ሰው ነን አይደል? ሁለታችንም አንድ ሰው ነን አይደል? ሁለት ሰው አይደለንም። በአንድ ጊዜ ሁሉን ነገር ማውራት አንችልም። ስለዚህ መጀመሪያ የጀመርነው ዘፍጥረትን ሙሴ እንደመጻፈው ማስረጃ ስጠኝ። አላቂም። ኦኬ እሱን የኔን መልስ አንተ። ኦኬ እሺ። የትኛውን ነው ያልኩት? እስቲ ያውጣው። ትንቢተ ኢሳይያስ 43 ለኢየሱስ ክርስቶስ ነው ብለህ የተናገርከው እሱን አንዱ ነው ያልኩበትን ኢሳይያስ 43 ለኢየሱስ ነው ብዬ ተናገርኩት። ባለበት ገብተህ ልጆች ገብቶ ከማይዛን ጀምሮ የፈጠረ እግዚአብሔር እንዲህ ይላል ብሎ እንትን ለልጆቹ ያሰጣ ኢሳይያስ 43 አይደለም። ቆይ አንድ ሺህ ምናምን ሰው ባለበት ተረጋግታ አውራኛ። መጀመሪያ ተረጋግታ አውራኝ። እንደዛ አትሁን። በቃ አንተም ተረጋግተህ መጀመሪያ ተረጋግተህ አውራ። አንተም እመልስልሃለሁ። ቆይ እኔ ኢሳይያስ 43 አይደለም ያልኩት። ኢሳይያስ ስንት እንደሆነ ንገረኝና ተረጋግታ 43 አይደለም ያልኩት። ከማህፀን ጀምሮ የፈጠረ እግዚአብሔር እንዲህ ይላል ብሎ ከማህፀን ጀምሮ የሰራኝ የሚል ኢሳይያስ 43 ላይ አይደለም ያለው። ስላልተረጋጋ እኮ ነው አንተ። ትንቢተ ኢሳይያስ 43 ላይ ያለው 43 ላይ አይደለም ያለው ጥቅሱ። ኦኬ የት ነው ያለው? ኢሳይያስ 49 ቁጥር 6 ላይ ነው ያልኩት። ኖ 43 ላይ ብለህ ነው ጀመርከው። አንድ ሺህ ምናምን ሰው ላይ ነው ያለው። አይዞህ ላንብብልህ። ቃሉ ራሱን ስለምታውቀው ቆይ እንጂ ስድቡን ተውና መጀመሪያ ቆይ እንጂ። አሁንም ይላል በእግዚአብሔር ዓይን ከብር ያለው አምላኬ ጉልበት ሆኖኛል፣ ያዕቆብን ወደ እርሱ እንድመልስ እስራኤልን ወደ እርሱ እንድሰበስብ ባሪያ ሆኖ ዘንድ ከማዕፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል። እርሱም የያዕቆብ ነገዶች እንድታነሳ ከእስራኤል የዳኑትን እንድትመልስ ባሪያ ትሆነኝ ዘንድ እጅግ ቀላል ነገር ነውና እስከ ምድር ዳርቻ ድረስ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌ ሰጥቻለሁ። አንተ እኮ ትንቢተ ኢሳይያስ 43 ነው የጠቀስከው። የት ነው የምትሄደው? 43 ላይ ከማዕፀን የሰራኝ የሚል ነገር የለም እኮ አልኩህ እኮ። እዛ ላይ እዚህ ላይ ነው ያለው ከማዕፀን የሰራኝ። እሺ 43 ላይ ከማዕፀን የሚል አለ። እሺ አንብብለት እስቲ። የፈጠረ እስራኤል ሆይ የሰራ እግዚአብሔር እንዲል። አዎ እዚህ አዎ እኮ ይሄማ ስለ ያዕቆብ ነው የሚያወራው። እኔ ይሄንን አልጠቀስኩም። አንተም እንደዚህ ብለህ ነው የተረዳኸው። ታውን ያዕቆብ ሆይ እያለ ተው እንጂ ያፌትዬ። እኔ የጠቀስኩት ጥቅስ ኢሳይያስ ምዕራፍ 49 ቁጥር 5 እና 6 ነው የጠቀስኩት። ከማዕፀን የሰራኝ ነገር እግዚአብሔር የፈጠረ እግዚአብሔር እንዲህ ይላል ብለህ ያኛው ያዕቆብ ሆይ ነው የሚለው።
እኮ ይኸው ይላል እኮ እንዲህ ይላል እኮ እዚህ ላይም እኮ ኢሳይያስ 49:5 ላይ አንብብለት ይኸውልህ ምን እንደሚል አሁንም በእግዚአብሔር ዓይን ከብሬያለሁ አምላኬ ጉልበት ይሆኑኛል ያዕቆብን ወደ እርሱ እንድመልስ እስራኤልን ወደ እርሱ እንድሰበስብ ባሪያ ሆኖ ዘንድ ከማፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል እርሱም የያዕቆብ ነገዶችን እንድታስነሳ ከእስራኤል የዳኑትን እንድትመልስ ባሪያ ትሆን ዘንድ እጅግ ቀላል ነውና እስከ ምድር ዳርቻ ድረስ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌ ሰጥቻለሁ ይላል። ስለማን ነው የሚያወራው እዚህ ጋር? ስለማን ነው የሚያወራው? ያፊት እንዴት አታወራ? በቃ እንትን ዳንተ ሙአይሞችን እያስገባ አውራ ዘን ብለ ይሄ ስለማን ነው የሚያወራው? ስለማን ነው የሚያወራው? ምስኪን ነው ይሄ ልጅ። ይሄ ደግሞ ምስኪን ነው። አንድ ጊዜ ፀጉር ቤት ሄደን እንጀራ አለ እንጀራ አለ አንድ ጊዜ ፀጉር ቤት ሄደን አንድ ፕሮቴስታንትና እኔ ፀጉር ቤት ሄደን ነበረ እና ፀጉር ቆራጩ ዝም ብሎ ስለ ባይብል ያወራል። ምንም የሚያውቀው ነገር የለም እና በጣም እንትን ይላል ያወራል። በቃ ዝም ብሎ ድብልቅልቅ እያደረገ ከገደል ጋር እያወራ ምናምንና ልናገረው አለኝ። ፕሮቴስታንቱ ባይብል ያነባል እና ልናገረው ሲለኝ አያትናገረው ዝም በለው አልኩት። አራናዶኛ ልናገረው አልኩት። ከዛ በኋላ ልክ ሲጨርስ ልጁ ጥያቄ ጠየቅኩት። ይሄን ሁላ የምታውቀው እንዴት አወቅከው? አንብበህ ነው ስለው ኖ አለኝ። አሃ ተገልጦልህ ነው ስለው አዎ አለኝ። ከዛ ጓደኛዬ ፕሮቴስታንቱ በሳቅ ሞተ። ፍርፍር ብሎ ነው የሞተው ራሱ ማለት ነውና ተገልጦልህ ነው ስለው አዎ አለ። አንብበህ ነው ይሄን ሁላ ያወቅከው ስለው አለኝ። ኖ አለኝ። እሺ ተገልጦልህ ነው ስለው አዎ አለኝ። እና ምንድነው አንዳንድ ጊዜ እንደዚህ አይነት ሰዎችን ያው አለማውራት ነው በተቻለ አቅም ገብቶታል። ገባ ስለገባው ጥያቄው የጠየቀው ጥያቄ በደንብ ስለገባው ያልጠበቀው ነገር ነው የሆነበት። ስለዚህ አለማውራት ነው። እንደዛ ጊዜ አትለማመጧቸው። እኔ ያው ምንድነው ያሲንን ሞክሰው ወንድሜ ነው አይደል? ሊላሂ ወንድሜ ነው። ባላ መንገድ ያገኘዋቸው ውስጥ ወንድሜ ነው ራሱ። ግን ያሲን በጣም ሪስፔክት ስላለው ለሰው የሱ በጣም በቃ እንትኑ ይሄ ልቡ አይችልም። እንደኛ አይነት አይደለም ልቡ ያለው። በጣም ይንከባከባቸዋል። በጣም በቃ ያዝንላቸዋል። ማለት ሂዳያ እንዳያገኙ ከሚጠራው አንፃር ነው። ግን በዚህ ደረጃ ደግሞ ዲግሬድ እንዲሆንብኝ ደግሞ የኔ ወንድም አልፈልግም ማለት ነው። እንደፈለጉ እስልምና ላይ እየተረማመዱ ሞራል የሚነኩ ቃላት እየተጠቀሙ ምናምን ነገር እነሱ እንዲድኑ ነው እኮ የያሲንን ፍላጎት። መዳን ከፈለጉ ይድናሉ። አይ ካሉ ደግሞ መተው ይሻላል። ማለት ግዴታ አይደለም እኮ እኛ በሃይማኖት ማስገደድ የለም ተብሎም በቁርአን ላይ ተገልጿል። እሱ ለሚድነው ነገር እሱ ነፃ እንዲወጣ ለምፈልገው ነገር እኔ ምንድነው የሚያታገለኝ ከሱ ጋር? እሱ ለምንድነው የምንለማመጠው? ሲሳደብ ዝም ብዬ ሹሩሩ ምናምን ነገር ምልበት ጀርባ የለኝም። ራሱ ማጠባው ጡጦ የለኝም። ማጠባበት ጡጦ የለኝም። ያንን ሰው መማር ከፈለገ ማወቅ ከፈለገ አንድ ሰው በስነ ስርዓት ማወቅ ይችላል። ዲቤትም ከሆነ ዲቤት ማድረግ ይችላል። አርጊውመንት ቢልድ ማድረግ ከፈለገ አርጊውመንት ቢልድ ማድረግ ይችላል። ጥያቄና መልስ ከሆነ ጥያቄና መልስ ይመጣ። ግን ዝም ብሎ ለመበሻሸቅ ምናምን ነገር ሲመጣ አለመስጠት ነው፣ ቦታ አለመስጠት ነው። አንድ ጥያቄ ላይ ያተኮረ ብቻ መነጋገር። እዛም ሲሮጡ ምናምን የሚዘሉት ነገር ሲጨንቃቸው ነው። በቃ መተው ነው ያለብን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዛችን ግን ያሲን ሁላችሁም ሰላም ናችሁ? አልሐምዱሊላህ። አቡ ፋሪስ ነኝ። ትናንትና ሚክ ይዤ መጥቼ ነበር ቤትና አስታውስከኝ? ሚካ ልጁ አግኖስቲክ ነበር። በሐዲሱ ላይ ትንሽ ትሄድበታለህ ኡስታዝ? እሱን ያመጣው ሐዲስ ላይ መልሼለታለሁ እኮ አላዳምጥም ስላለን ነው እንጂ መልሼለታለሁ። ምናልባት እንትኑ ላይ እውቀቱ ላይ ችግር ነው። እሱ እውቀቱ ላይ ይጠይቀኛል ነው ብዬ ያሰብኩት። የተጻፈው ያለ እውቀት ነው ካለ የተጻፈው ነገር መጻፉ ላይ በራሱ ችግር የለውም ነው። ምክንያቱም ማወቁ ችግር ከሌለው ማለት ነው። የተጻፈው ምን እንደሆነ ለእኛ ላንተ አልነገረንም። ስለሚሆን የጻፈው እንጂ እንዲሆን አይደለም የጻፈው። ስለሚሆን በጻፈው ነገር ላይ ያንተ ድርሻ የለበትም። ያንተ ድርሻ ያለበት ጉዳይ ላይ ግን ስለሚሆን ነው የጻፈው። የተጻፉ ነገሮች በሁለት ይከፈላሉ አይደል? ሸርዒና ከዊኒ ተብለው ለሁለት ይከፈላሉ። ከዊኒ ማለት እንዲሆን የተጻፈ ነገር ነው። እንዲሆን የተጻፈው ነገር መቀየር አትችልም። ወንድና ሴት፣ አጭር፣ ረጅም፣ ጥቁር፣ ነጭ
ቀይ ጥቁር ምናምን የመሳሰሉ ነገሮች ያንተ ምርጫ የለበትም። ያንተ ምርጫ በሌለበት ነገር አትጠየቅበትም፣ አትቀጣበትም፣ ሽልማትም የለውም። አንተ ወንድ ስለመሆነ እህትህ ደግሞ ሴት ስለመሆኗ ምንም ሪዋርድ ኤንድ ፓኒሽመንት የለውም፣ ቅጣትና ሽልማት የለውም። ነገር ግን ያንተ ድርሻ ባለበት ነገር ሸርዒ ይባላል ማለት ነው። ሸርዒ ማለት ሸሪዓውን መሰረት ያደረገ ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ሙስተሃብ ነው፣ ይሄ ነገር መክሩ ነው፣ ይሄ ነገር ሙባህ ነው፣ ይሄ ነገር ፈርድ ነው ብሎ ከነገረ በኋላ ማማረጥ የምትችልበት ያንተ ድርሻ ያለበት ያንተ ውሳኔ ያንተ ክፍል ያንተ ድርሻ ያለበት ነገር በሚሆንበት ሰዓት ላይ ያኔ ምን ትላለህ? ትጠየቅበታለህ ማለት ነው። እሱ ነገር ተጽፏል ወይ? አዎ ተጽፏል። የተጻፈው ግን ስለምታደርገው ነው፣ ስለሚሆን ነው፣ ስለሚያውቀው ነው የጻፈው። የተጻፈው ያለ እውቀት ነው። ምን እንደጻፈ ደግሞ አላህ ለኛ የነገረን ነገር የለም። ዓለም ሳይፈጠርና ዘመን ሳይቆጠር በፊት ሁለት ነገሮች ተጽፈዋል ማለት ነው። እንዲሆን የተጻፉ ነገሮች አሉ፣ ስለሚሆኑ የተጻፉ ነገሮች አሉ። ስለዚህ አሁን ምንድነው ማወቁ ላይ ችግር ከሌለበት ያወቀ ለምንድነው ማለት ከጻፈው ለምን አይከለክለንም አይነት ነገር ስላለ ነው። ካወቀስ ለምን አይከለክለንም? እንደዛ ከሆነ ስለዚህ አላህ በሚሰራው አይጠየቅም ነው የኛ መልሳችን። በቁርአን የሚነገረን አላህ ሱረቱ አንቢያ ምዕራፍ 21 ቁጥር 37 ላይ እንደዛ ነው። በሚሰራው ስራ አይጠየቅም። እሱ ለምን ወንድ አደረከኝ ሴት አደረከኝ ተብሎ አይጠየቅም። ለምን ይሄን ታደርጋለህ አይባልም። ራሱ አይጠየቅም ራሱ ማለት ያ ደግሞ ስተት ነው። ራሱ ይሄን ለምን ታደርጋለህ ተብሎ አይጠየቅም። እሱ ጌታ ነው፣ እኛ ባሮቹ ነን። ግልጽ ነው። ያ ለነኮ ሐዲሱ ግልጽ ነው። አይቼዋለሁ ተምሬው ምናምን። አዎ ለዛ ነው ልጁ አሁን ምንድነው እውቀቱ ላይ ችግር የለብኝም ካለ እውቀቱን ነው የጻፈው። የተጻፈው ነገር ላይ ችግር አይኖርም ነው እኛ የምንለው። ኤግዛምፕል ሁላ ሰጠሁት። አንድ ምንድነው ኬሚስት የሆነ ሰው መድኃኒት ይቀመማል። የተቀመመው መድኃኒት ፋርማሲ ከገባ በኋላ ፋርማሲስቱ ላዩ ላይ በዚህ ቀን ኤክስፓየርድ ያደርጋል ብሎ አጥንቶት መድኃኒቱን ይጽፍበታል ከላዩ ላይ። አሁን ጥያቄ የሚነሳው መድኃኒቱ ኤክስፓየርድ የሚያደርገው ለምንድን ነው? ራሱ በኤክስፓየርዱ እንትን ማለት በመድኃኒቱ ኤክስፓየርድ በሚያደርግበት ነገር ላይ አሉታዊ አዎንታዊ ተጽዕኖና ሚና ድርሻ አለው ወይ? ጸሐፊው ድርሻ የለውም። ራሱ ድርሻው የማን ነው? የሚጠየቀው ማን ነው? ተጠያቂነት አካውንታቢሊቲ ያለው ማን ነው? እንትና ነው የሚጠየቀው፣ ኬሚስቱ ነው የሚጠየቀው። ለምን? ኬሚስቱ ነው ኃላፊነቱን ወስዶ የሰራው። እኛ የሰራነውን ስራ ምን እንደምንሰራ አላ ቀድሞውኑ የጻፈው ስለሚያውቀው ነው የጻፈው። እንደሚሆን ስለሚያውቀው ጻፈው። በቃ ያለን አዋቂነት ነው የሚያሳየው። ያለ እውቀት ነው የተጻፈው ነገርና ከዛ አንፃር መረዳት ይቻላል ማለት ነው። አንድ ጊዜ አንድ ክርስቲያን ምን አደረገ? ያዲ ታውቁታላችሁ። ያዲ ይሄን ጥያቄ ጠየቀኝ። አስቀድሞ ለምን ተጻፈ እኮ አስቀድሞ መጻፉ ተጠያቂነት ውስጥ ያስገባዋል ወይ ስለው አዎ አለኝ። ያዲ ማለት ነው። እና እኔ ቀጥታ የጠየኩት ምንድነው ይሁዳ ኢየሱስን በ30 ብር አሳልፎ የሰጠው በራሱ ፈቃድ ነው ወይስ አምላክ ጽፎበት ነው ወይ ብዬ ጥያቄ አቀረብኩለት። በራሱ ፈቃድ ነው አለኝ። ለምን? ሐዋርያት ሥራ ምዕራፍ 1 ላይ በራሱ ያንን መንገድ ያንን ነገር እንደመረጠ ይናገራል። አሁን ጥያቄ የሚነሳው ይሁዳ ኢየሱስን አሳልፎ እንደሚሰጥ ቀደም ብሎ በመዝሙረ ዳዊት ላይ ተጽፏል። ስለዚህ አሁን አምላክ እዛ ጋር የተጻፈውን ነው ስለተጻፈ ነው ያደረገው ወይስ ስለሚያደርገው ነው የተጻፈው ብዬ ጠየቅኩት። አይ ፈጣሪ ቀደም ብሎ የጻፈው ይሁዳ አሳልፎ እንደሚሰጠው ስለሚያውቅ ነው ቀድሞ ሆኖ የጻፈው እንጂ ያን የጻፈው ይሁዳ ያን ነገር እንዲያደርገው አይደለም። እውቀቱን እንደሚያሳየዋል። እርግጠኛ ነህ አልኩት። አዎ። ታዲያ በጥብቁ ሰሌዳ ላይ የተጻፈው ነገር ይሄ ነው። ያለ እውቀት ነው ቀድሞ የተጻፈው። በቃ ካልሆነ ግን ይሁዳ እንዴት ሊጻፍ ቻለ? ስለ ይሁዳ እንትን መጻፍ ቻለ? ተውት። እሱ ዓለም ሳይፈጠር ዘመን ሳይቆጠር አንድ መጽሐፍ እንደነበረው መጽሐፍ ላይ መዝሙረ ዳዊት ምዕራፍ 139 ቁጥር 17 ላይ ይናገራል። ያ መጽሐፍ ሁሉ ነገር ሳይኖር የተጻፈ ነው ይላል። ሁሉ ነገር ከመኖሩ በፊት የሰው ዕድሜ ሁላ ሳይቀር የተጻፈ ነው። የሰው ዕድሜ የተወሰነ ከነበረ ለምንድን ነው እናትና አባትን አክብር ዕድሜ በዚህ ምድር ላይ እንዲረዝም የሚለው? መዝሙረ ዳዊት ምዕራፍ 37 ላይ ደግሞ አጥውን እንደ ዘግባ ለምልሞ አየሁት ስመለስ ግን አጣሁት ይላል። ዕድሜው ያጥራል። የአጣን ዕድሜያቸው እንደሚያጥር ይናገራል። የጻድቃን ዕድሜ እንደሚረዝም ከተነገረ መርዘምና ማጠር በጽድቅና በኩነኔ መካከል በጽድቅና በኃጢአት መካከል ላይ የሚጫወት ከሆነ ለምንድን ነው የሰው ዕድሜ በአምላክ ዘንድ የተወሰነው የወሩም ቁጥር ከሱ ዘንድ አያልፍም ተብሎ ኢዮብ የተናገረው? ለምንድን ነው አስቀድሞ ዓለም ሳይፈጠር ዘመን ሳይፈጠር የተፈጠሩ ቀኖች ሁሉ ተጻፈ ለምንድን ነው ያለው? ከተጻፈ የተጻፈው ነገር ለምንድን ነው ብለን ስንል የተጻፈው የአምላክ ዕውቀት ነው የተጻፈው። አሁን እነሱ ምን እንትን የሚሉ ማለት ነው። ይሁዳ ምዕራፍ 1 ቁጥር 3 ላይ ቁጥር 4 ላይ ስትመለከቱት እንደዛ ነው።
አስቀድሞ የተጻፉ ሰዎች ሾልኮ ገብተዋልና ኃጢአተኞች አስቀድሞ ተጽፈዋል ኃጢአት እንደሚሰሩ ለምንድን ነው የጻፉት አስቀድሞ ከተጻፈ ስለተጻፈ ነው የሚያደርጉት ወይስ ስለሚያደርጉት ነው የተጻፈው ብላችሁ ጥያቄ መጠየቅ ነው ይሄ መልስ መስጠት ከቻሉ ክርስቲያኖች አላህ ዓለም ሳይፈጠር ዘመን ሳይቆጠር በጥብቁ ሰሌዳ ላይ መጻፉ ችግር የለውም ባረከላሁ ፊክ ኡስታዝ አንድ ደግሞ ነበርኝ ሸይጣንና ኢብሊስ እና ጅኒ ልዩነታቸው ትንሽ ልትሄድበት ይችላል ኢብሊስ ፐርሰን ነው ወይስ የሥራ ውጤት የንጉስ ካህን መግባት ይችላል ራሱ መግባት ይችላል የንጉስ ካህን ቸርች ፋዘርስ ይሄንን ጥቅስ የሚሰጡት ለኢየሱስ ብሎ ነው የሚሰጡት ኢሳይያስ 49 ላይ ኢሳይያስ 45 ላይ ያለው ስለ ቂሮስ ነው የሚናገረው ቂሮስ ራሱ የኢየሱስ ጥላ ሆኖ ቀርቧል ራሱ ማለት ነው ገብተ መሞገት ይችላል እኛ ከቤተክርስቲያን አበው ከቸርች ፋዘርስ ቀደምት ሰዎች ኢሳይያስ 49 እና 5 የተረዱበትን አንግሊዘን ነው ያ ነገር ለኢየሱስ ነው ብለን የምንለው ኦኬ ምን አልከኝ እና ጅኒ ልዩነታቸው ኢብሊስ አሁን ፐርሰን ነው እንደ ሸይጣን እንደሚባል የሥራ ውጤት ነው ወይስ ኢብሊስ ፐርሰን ነው ከነጅንስ ምንድነው ልዩነቱ ኢብሊስ ፐርሰን ነው አንድ አደምና ሐዋ ጋር መጥቶ ያሳሳታቸው ወይም ደግሞ ለአደም ስገድ በተባለ ጊዜ አልሰግድም ያለው እሱ ኢብሊስ ይባላል ኢብሊስ ማለት ተስፋ የቆረጠ ማለት ነው ትርጉሙ ለሱ የተሰጠ ስም ነው የተጸውዖ ስሙ አልተጠቀሰም ቁርአንና ሐዲስ ላይ የተጸውዖ ስሙ ማለት ነው የተጸውዖ ለምሳሌ ሚካኤል ገብርኤል የሚባሉ የተጸውዖ ስም አላቸው በአዛዚል የሚል ነገር አይቻለሁ ሐዲስ ላይ ማን ነው ሐዲስ አልኩኝ ተፍሲሮች ላይ አዛዚል የሚል ነገር አለ በአማርኛ ደግሞ ሳጥናኤል ይሉታል ስሙ የነበረው ኦሪጂናል የነበረው ስሙ እንደዛ ነበር ብሎ ይላሉ ነገር ግን ስሙ አልተጠቀሰም በቁርአንና በሐዲስ ስሙ አልተጠቀሰም የተጸውዖ ስሙ ነገር ግን እንትን ተስፋ ሲቆርጥ በአላህ ረህመት ላይ ተስፋ ሲቆርጥ ያኔ ምን ተባለ ኢብሊስ ተባለ ኢብሊስ የምን ስም ነው የዛ የነበረው የስሙ ነው የሱ ስሙ ነው ምን አይነት ስሙ ነው የግብር ስም ነው ራሱ ማለት ነው ሸይጣን የሚለውም የግብር ስም ነው ሸይጣን የሚለው የግብር ስም ነው ሌባ እንደሚባለው ውሸታም እንደምትለው የግብር ስም ነው የባህሪ ስም ያንተ ማን ነው አቡ ፋሪስ የምትባለው አይደለም ስም ሰው የሚለው ነገር የባህሪ ስም ነው ኦንቶሎጂካሊ ነው ስም ነገር ግን አንድ ሰው ደግሞ ሲሳደብ ስታየው ተሳዳቢ ሲሰርቅ ብታየው ሰራቂ እንደገና ደግሞ ሌባ ምናምን እንደምትለው የግብር ስም ነው ራሱ ሸይጣን ማለት ጂን የሚለው ደግሞ የባህሪ ስም ነው ልክ ሰው እንደምትለው መልአክ እንደምትለው ድመት አይጥ ምናምን እንደምትለው የነሱ የግብር ስማቸው ጂን ይባላል ማለት ነው ጂኒ ማለት ጃነ ከሚለው ቃል ነው ጃነ ማለት ነው ተሰወረ ስውር ማለት ነው ትርጉሙ ሰው ማለት ደግሞ አፈር ማለትም ሊሆን ይችላል ቀይም መሆን ይችላል ጥቁርም መሆን ይችላል የተለያየ ትርጉም አለው ሊንጉስቲካሊ ማለት ነው ጀዛከላሁ ኸይር ያ ግልጽ ነው ማሻአላህ ልጁ ትንሽ ሐፍዝ ቁርአን ነበረ አሁን ግን ባለፈ ከነቤቲ ጋር ምናምን መኮረ ነው አንድ ረስቶታል ግን በደንብ ነው መቀራው ሐዲስን በደንብ ይቀራል ልጁ ማለት ነው ሱዳኒ ቤት ስላለ ልጁን ተዋው የለም ስለ ልጁ ለምን ታወራለህ አለሱን ላውቅ የፈለኩት እሱ ላይ አንድ ጥያቄ ልጠይቅ ፈልጌ ነው ለምን በእውቀት ጠፍቷል ጥያቄ ካለ ጠይቅ ልጁን ተው ልጁ በሌለበት አሁን አታወራ ልጁን በጣም ቦታ ሰጥተው እንትን ስላልከ ነው ከመጣ ይምጣ ግዴታ አይደለም በጣም ታትጨናነቁ እንደዚህ በእንደዚህ አይነት ደረጃ ተጨናንቃችሁ ምንም የምታመጡት ነገር የለም ሪሳላው መልእክቱ ማድረስ ብቻ ነው ለሰዎች የሚጠበቅባችሁ መልእክቱ ከደረሰ ከተቀበለ ይቀበላል ካልሆነ ግን የጭቅጭቅ የምናምን ንትርክ ምናምን ከፈለገ ሌላ ቦታ ላይ ነው ወይ ዕውቀት ኖሮት አንደኛውኑ ዲቤት እያደረገ አይደለም ደቂቃ ተሰጥቶት ምናምን አይደለም ጥያቄ ከጠየቀ ደግሞ መልስ ነው ማዳመጥ ያለበት ጥያቄ እንዳይመለስ አፍ ላይ መቆም ደግሞ ሌላ ጉዳይ ነው ያ ስለሆነ ነው ከዛ አንፃር ነው ልጁን ተወውና ፕሮሞት አታደርገው ልጁን ማሳወቂያ ተሰራለት ከመጣ ይምጣ መማር ከፈለገ ይማር መማር ካልፈለገ ግን ኦኮፓይድ አይሆን ጭንቅላት በሱ ማለት ነው ኦኬ